ግድ ነው ያማ እንግዲህ ያለሻ አሁን ቤተሰብ ባመጣው በቤተሰብ ትሄጃለሽ በቃ ነው ባልኩሽ የሆነ የሚወድሽ ልጅ አለ በትምህርት ቤት የሚወድሽ ልጅ አለ ለሳለው ቆሳሉ ወደልሽ ነው ማገባው አሁን ይሄኛው ፈልግሽም አለ አይደለም ጊዜ ጉዳይ ነው ነገሮች ሊፈቱ ይችላሉ ጊዜ ጉዳይ እንዴት ነገ ዛሬ በማለት እኮ ሆድሽ እየገፋ ነው ማልቀስ መፍትሄ የለውም ምንም መፍትሄ የለውም መፍትሄ ያለውን ነገር ብንድ ይሻላል ለላትም ጓደኛ እየየው ግዳማ አልባል ይቅርብኝ እየየው ሰላም እንዴት ናችሁ ውድና የተከበራችሁ ሁላችሁንም ቤተሰቦች ደህና ናችሁ እንዴት ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን ዛሬ እንግዲህ ተመልሼ መጥቻለሁ ማለት ያው ብዙዎቻችሁ ስላለው ነገር ሐሳባችሁን እየነገራችሁኝ ነበር ብዙዎቻችሁን በውስጥ መስመር እያወራችሁኝ ነው እና ለምትሰጡኝ ሐሳብ አስተያየት ከልብ አመሰግናለሁ ማለት ያው በዚህ ሰዓት በክፉ ቀን ላይ ሰው ከጎናችሁ ሲሆን ያለውን ደስታ መቼም ማወቅ አይከብዳችሁም ብዬ አስባለሁ ማለት ክፉ ጊዜ ላይ ሰው ከጎናችሁ ትፈልጋላችሁ በዚህ ሰዓት ነው ሰው የሚያስፈልገኝ በዚህ ሰዓት ነው የሚያማክረኝ ከጎኔ የሚሆን ሰው የምፈልገውና በዚህ ሰዓት ከጎኔ ለሆናችሁ በሙሉ በጣም አመሰግናለሁ ያው ያለውበት ሁኔታ በጣም ቢያስጠላም ያለውበት ሁኔታ ምን ማድረግ እንዳለብኝ ባላቅም ግን በቃ መኖር ጥሩ ነውና እያኖርኩኝ ነው ማለት እንዴት ችግሩን ማስተካከል እንዳለብኝ ባላቅም ማለት ነው አሁን ላይ የምሬን ነው በጣም ግራ ተጋብቻለሁ ከምታስቡት በላይ ማለት ነው ጭንቅላቴ ላይ በጣም ብዙ ነገሮች ይመላለሳሉ ማለት ያው ብዙ ነገሮችን ያስባል ጭንቅላቴ አንደኛ ስለ ልጄ አስባለሁ ስለ ራሴ አስባለሁ ስለ ወደፊት ስለ ትዳራችን አስባለሁ ስለ ቤኪ አስባለሁ ስለ ቤተሰቦች አስባለሁ ብቻ ስለ ሁሉም ባሰብኩ ቁጥር የሚሰማኝ ስሜት የተለያየ ነውና ማለት ህይወት በጣም ከባድ ነው ማትፈልጉትን ነገር እንድትመርጡ ሊያስገድዳችሁ ይችላል ማለት እናንተ የምትፈልጉት ሌላ ሆኖ ግን ደግሞ በቃ ባስገዳጅ ሁኔታ አንድ ነገር መምረጥ ሊኖርባችሁ ይችላል ማለት አሁን ላይ ያለንበት ሁኔታ ይሄ ነው ቤኪ ሊረዳኝ አልቻለም እንጂ ካክስቱና ከኔ መምረጥ ነበረበት ማለት የምሬን ነው እኔ በጣም እየተጎዳው ነው ያለሁት በቃ ምን ማድረግ እንዳለብኝ ግራ ገብቶኛል በቃ እኔ እንጃ የምሬን ነው እኔ ጭንቅላቴ የማይሆን ነገር ነው እያሰበ ያለው የምር ወደ መጥፎ ነገር እየሄድኩኝ ነው ያለሁትና ወደዛ በሄድኩ ቁጥር በቃ እንደምንም ነው እየተመለስኩኝ እንደምንም በቃ ከጎን ያሉ ሰዎች እያገዙኝ ምናምን ነው እንጂ የምር ማለት ነው በጣም ከብዶኛል ህይወት እንዲያስጠላኝ ነው የሆነው በቃ ማለት ያው ታውቃላችሁ ነገሮችን ላክስቴ ነግሬያታለሁ ያው እኔ አይደለሁም የነገርኳት ቀድማ ሰምታ ነበረ ግን እሷ ጋም ደግሞ ሙክቴ ካለ ብዬ እሷን ለማማከር አስቤ በሄድኩበት ሰዓት ላይ ያው ሰምታ ነበር የጠበቀችኝ ያው እንዳልኳችሁ እንትን አላልኩባትም ማለት አላዘንኩባትም እንዳክስት ማድረግ ያለባት ነገር ነው እያደረገች ያለችው ግን ከዚህ የተሻለ መፍትሄ እሷ ጋር ይኖራል ብዬ አስቤ ነበረ ግን ያው እሷ እያለች ያለችው አሁን ላይ ምንድነው ቤኪ ሽማግሌ መላክ አለበት ነው ይሄ የሁላችንም ሀሳብ ነው እኔም ያነሳሁት ሀሳብ እሱ ነበረ ግን ያው ቤኪ ደግሞ እንደምታውቁት ያለውን ነገር ካላስተካከልኩኝ ሽማግሌ መላክ አልችልም እያለ ነው እኔ አሁንም ቢሆን ቤኪን ለመጎትጎት እሞክራለሁ ምክንያቱም ያው አንዴ ቤተሰብ ከሰማ የምሬን ነው በጣም መጥፎ ነገር ሊፈጠር ይችላል አይታወቅም ምን ሊሆን እንደሚችል ማለት ሁላችንም አናውቅም ግን ቢሆንም ቤተሰብ ከመስማቱ በፊት ነገሮች መስተካከል መቻል አለባቸውና ቤኪን ነው በቃ አሁን ላይ እሱን ነው መለመን የምችለው እሱን ነው እባክህ ማለት የምችለው ከዛ ውጭ ለማንም ምን ማለት እንዳለብኝ አላውቅም ብቻ በዛም ዞረ በዚህ ምንድነው ዛሬ አክስቴ ጠርታኛለች ማለት ያው ደውላልኛለች እንደምትፈልገኝ ነግራኛለች ትላንት ቤኪ ጋር ያወሩ ነበር እንዳያችሁት ግን ያው ትንሽ አለመግባባት ተፈጥሮ ነበረ ማለት ያው ቤኪ ፈልጎት አይደለም ያው ታውቁታላችሁ የቤኪ ባህሪ ምን አይነት እንደሆነ እኔ ለእናንተ አልነግራችሁም ከኔ በላይ በጣም በደንብ ታውቁታላችሁ ቤኪንና እንደዚህ አይነት ባህሪ ኑሮት አይደለም እኔ እረዳዋለሁ አሁን ላይ ያለበት ሁኔታ ይሆናል እንደዚህ እንዲያደርግ እያስገደደው ያለው እንጂ የምር እንደዚህ አይነት ባህሪ እንደሌለው ክፉ እንዳልሆነ እናንተ ታውቃላችሁና ቢሆንም ግን አክስቴ በጣም ተበሳጭታለች እንዴት እኔ አክብሬ ጠርቼው እንዴት ረግጦኝ ይሄዳል ብላ በጣም ማዝናበታለችና እሷን ለማስረዳት ሞክሬ ነበረ ያው በተወሰነ መልኩም ቢሆን ብትረዳኝም ግን ደግሞ እንዳልኳችሁ አዝናለችና ብቻ ምንድነው ነገሮችን ትላንት እንደዛ ካወራን በኋላ ዛሬ ደውላልኝ ነበረ
መምጣት አለብሽ መነጋገር አለብን ብላኛለች። ያው ስለዚህ ጉዳይ ነው ይሆናል ብዬ የማስበው፣ ስለሌላ ነገር እንደማይሆን እርግጠኛ ነኝ። ማለት ያው ትላንት ይሄንን ነገር ስናወራ ቆይተን ወይም ደግሞ አሁን እዚህ ጋር ልጅን የሚያክል ነገር እያለ መቼም ስለሌላ ጉዳይ እንደማታወራኝ እርግጠኛ ነኝ። ብቻ ግን ናይ በቃ ማውራት አለብን እንነጋገር ብላኛለች። ጥሩ ነገር እንደሚፈጠር ተስፋ አደርጋለሁ። የምሬ ነው። በቃ አሁን ላይ ማለት ነው እያሰብኩት ያለሁት ነገር በቃ ተኝቼ ልክ ስነቃ ነገሮች ሁሉ በቃ አልፈው ባገኘዋቸው የምር በጣም በቃ ነገሮች በጣም ነው ያስጠሉኝና ብቻ እሷ ጋር ደግሞ ጥሩ መፍትሄ ሰላማዊ የሆነ ነገር እንደሚኖር ተስፋ አደርጋለሁ። ብቻ እስኪ እሷ ጋር እንሂድና ደግሞ ያለውን ነገር ከእሷ ጋር በደንብ አወራለሁ። ዛሬ እንግዲህ ለአንዴና ለመጨረሻ ጊዜ ነው ላወራሽ እፈልጋለሁ ያለችኝ። እስኪ እሷ ጋር እንሂድና ደግሞ ያለውን ነገር እንስማ። የማንነት ጥግ የየው ገዳማ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህና አልወድም የየው ገዳማይ እልፈት ይሁን የኔ የየው ገዳማይ በሕይወት እስካለው የየው ገዳማይ ሳይከደን ዓይኔ የየው ገዳማይ ልቤ አንተን አይዞሽ እንዴት ነሽ? መታለኝ ነሽ በተሽ ታናነሽ አለው እግዚአብሔር ይመስገን። ደህና ነኝ። እንዴት ነሽ? ደህና ነሽ? እንዴት አለው እግዚአብሔር ይመስገን። ጨርሽ ወይ ልብስ? እሺ ጨርሽ። ችግር የለም። ከሳጥቤ እያጣጣፍ ተልገሽ ነው ይየልሽ ትናንትና እንትን ያለው ነገር ታናግርሽዬ ልጁ ምንትን ብሎኛል ላናግርሽዬ እንዴት ነው ምናምን ብዬ ልጠይቅሽዬ ደወልኩልሽ። አዎ ስደውይልኝ እኮ ፈልግሻለሁ ምናምን ስትይ ያው መቼም ለዛ ጉዳይ ነው የሚሆን ብዬ እኔም ለዛ ነው አመጣጤ። ኧረ ሌላ ጉዳይ አይደለም። ያው ትናንትና ልጁን ጠይቄው ያለኝን ሰምተሻል እና ምን ይሻላል? ምን ብናረግ ይሻላል? ምን ይሻለናል? እኔም እኮ ምናልባት አንቺ ጋር መፍትሄ ካለ ብዬ ነበር የዛኔ አመጣጤ ነበረው። መፍትሄ አለ ብዬ ነበር ትናንትና ልጁን እንትን ስለው ጥሩ መልስ አልሰጠኝም እንዳየሽው። ይሄ በቃ እኔም ሳናገረው እንደዛ ነው እያለ ያለው ማለት እኔም ደጋግሜ ሳወራው ከዚህ በፊት ምን በጣም ብዙ ጊዜ አውርተናል፣ ብዙ ጊዜ ተጨቃጭቀናል፣ ተጣልተናል ምናምን እና በቃ አሁንም ደጋግሜ ሳወራው የሚመልስልኝ መልስ እኔ ከቤት ውጭ መሆን አልችልም፣ ከቤተሰብ ውጭ መሆን አልችልም። በቃ እሱ መልስ ይሄ ነውና እኔ አላውቅም ምን አሁን በቃ ምን እንደማደርግ በቃ እኔ ሲጀመራውን እሱን አፈቅረዋለሁ፣ ወደዋለሁ፣ ከሱ ጋር መኖር ነው የምፈልግ። ልጁም የሱ ነው። ልጃችንም ደግሞ መቼም ከእናትም ከአባትም ጋር ሆኖ ሲያድግ ጥሩ ነውና እሱንም ከማሰብ እና እምቢ ካለስ ልጁ እምቢ ካለስ ምን ማድረግ ይሻላል? ምን ብናረግ ይሻላል? እኔ ትናንትና እናግረው የሰጠኝ መልስ ጥሩ አይደለም። አሁን አንቺ የምትይ ምን ብናረግ ይሻላል? ለምሳሌ አሁን እኔ የእሱን አልተመቸኝም አባባሉ ያለሽን አንቺ ማለት ነው ጥሩ አመለካከት የለውም መሰለኝ እና እኔ አልተመቸኝም። ከሱ ጋር ባትሆኝ ነው ደስ የሚለኝ። እኔ ቤክ እኮ እንደዚህ አይነት ልጅ አይደለም ማለት አሁን ምናልባት በተፈጠረው ነገር ምናምን በጣም ስለተጨናነቀ በቃ የሆነ ሁሉ ነገሮች ዝብርቅርቅ ምናምን ሲሉበት ከመፍራት ከምናምን አንጻር ነው እንጂ እንደዚህ ነው። መፍራት ማለት ምን ማለት ነው? መፍራት ማለት ምን ማለት ነው? አንድ ጊዜ ሆኗል አይደል? የሆነው ነገር ሆኗል፣ ተፈጽሟል አይደል? ከሆነ ወዲያ እሺ በቃ ተሳስተናል፣ ይሄን ነገር በቃ እናስተካክለው ነው እንጂ ማለት ያለበት ማለት ነው። እሱ ያክስቱን ነገር እየሰማ እንዲህ ማለት የለበትም። እኔ አልተመቸኝም ልጁን እንተውና ወደ ሌላ ሀሳብ ብንል ይሻላል። እኔ አንቺ የምትይኝ ልስማሽ ብዬ ነው ከአንቺ ቃድ የምትይኝ። ማክስቴው ምን ልሻለሁ? እኔማ በቃ አላውቅም፣ ጊዜ ስጪኝ ነው የሚለው። አሁን እሱ ቢያንስ ትንሽ ጊዜ ስጪኝ፣ አክስቴን እስከማሳምናት ድረስ ትንሽ ጊዜ ስጪኝ እንዴት ነው እና በቃ እሷን ካሳመንኳት በኋላ እኔ ሽማግሌ መላክ ካለብኝ እልካለሁ። እንዴት ነው ልጅ እንትን ብሎ በወር ተይዞ ጊዜ ስጪ ማለት ምን ማለት ነው? ይሄ እኮ ጊዜ የሚሰጥበት አይደለም። ባጭሩ ተቀሽቶ እኮ የሆነ መፍትሄ መፈለግ ነው ያለብን። ማየውን ከሆነ ከልጅ ጋር እንትን በይና የሆነ የሚወድሽ ልጅ አለ፣ በትምህርት ቤት የሚወቅሽ ልጅ አለ፣ እኔ የተባባልኩት አለ። ከዛ ጋር እንትን ብንል ይሻላል። ሽማግሌ ምናምን ልኮ የሆነ ነገር እንትን ብንል ይሻላል።
በቃ እንዴት ነው ማለት ምን ማለት ነው? ልጁ ካልፈለገሽ እንዴት እሱን ነው የምትፈልጊ? አንቺም ያን ቤተሰብ እንትን የምትይ ቤተሰብ አልፈልግም ካለ እኮ ቤተሰብ መምረጥ ወይ ደግሞ ቤኪን መምረጥ ምናምን እኮ አይደለም። እና እንግዲህ ግን ምንድነው አሁን ይኸው እንዳልኩሽ ነው። አሁን አንደኛ ነገር ልጅም ቢሆን ከአባቱ ጋር ነው ማደግ ያለበት አይደል? ስለዚህ እኔ ደግሞ ቤኪ ትንሽ ጊዜ ስጪኝ ስላለ በቃ ቢያንስ ትንሽ አልፈልግም አለ አይደል? አልፈልግም ስላለ ያ ተማሪ ልጅ የሚያውቅሽ ልጅ ነው አይደል? ችግር የለም እወዳታለሁ፣ በትምህርት ቤት ስለምወዳት ብትሳሳትም ይሄን ነገር አብረን ይሄን ነገር እንጨርሰዋለን እያለ ነው ለኔ። ማነው እንኳን በቃ አንቺ ተውቂው ምን የማውቀው ልጅ ነው። በቃ ወዳታለሁ ብሏል። በቃ እኔ ካልወደድሽ ከሱ ጋር እንትን የምትይበት ቀጥይበት ነገር ምንድነው? እኮ ወደኛ አልወድሽም ብሎ አይደለም እንዴ? ትናንትና ጠቅጥቆኝ ሄደ እንዴ? እስቲ መጠቅጠቅና እኮ አይደለም እኮ አንቺ እኮ ስላልተረዳሽ ነው። እንደዛ እኮ አይደለም ማለት እንትን ነው። አንቺ ያልተረዳሽው ነገር እሱ ማለት አንቺን ንቆሽ ወይ ምናምን አይደለም። እንደዛ ሳይሆን በቃ አለር አንደኛ አክስቱን ለማስረዳት እየሞከረ ነው። እኔ ደግሞ አክስቱን የሆነ ጊዜ ላይ አስቀይሜያታለሁ ተናድጄ ስለነበረ ማይሆን አማርኞችንም ተናግሬ ምናምን ነበር እና አላውቅም ወይ ትንሽ ጊዜ እንጠብቅ ወይ ብቻ አላውቅም። አክስቱን እንትን ማለት ነው። አንቺ አክስትሽን እንትን ማለት የለብሽም እንዴ? እኔን መስማት የለብሽም። ለምሳሌ እሱ አክስቱን እያከበረ ነው አይደል? አንቺ አክስትሽን እንትን ማለት እኔ ያልኩሽን መስማት የለብሽም እንዴ? እሱን ከፈለግሽ እሺ፣ እኔ ሌላ ምለው ነገር የለም። እኔ እንደሰማሁት ለሷ ሳልነግራት በዚህ የነገር ተሳስቷን ይሄኛው ልጅ በቃ እኔ እንትን እላታለሁ ያለ ነው አይደል? በቃ ይሄኛው ካልፈልግሽ ከዚህኛው ጋር እንትን ማለት አይደለም። ሳላውቀው ሳልወደው እንዴት ነው የማገባው? ይሄኛው አልፈልግሽም አለ። አልፈልግም እኮ ነው ያለ። አክስቲቱንም እየሰማሽ ነው የምትልሽ። ከዚህ ነው ቢያንስ ትንሽ ጊዜ እንስጠው። እናትሽ እኔ አይደለም እሺ፣ እኔ እንዴት ነው የማለቀውን ሰው እሺ፣ እኔ እንዴት ነው ማግባት የምችለው? ሲጀመር ነው ቆማ ስለወደደሽ ነው አይደለም? እኔ እንደሚወደኝ ሲጀመር በምን ታውቂያለሽ አንቺ? እና በዛማ እንደዛ እንዳልሽማ ማለት ነው እርጉዝም ብትሆን ችግር የለም በቃ ልጅንም አብሬ ያሳድገዋለሁ እያለ ነው። ይሄኛው እኮ አልፈልግሽም ነው ያለ አይደለ? ይሄኛው ግን ቢወድሽ አይደለ? ያረገዘችውን ችግር የለም አብሬ እናሳድገዋለሁ ያለ አይደል? ምን ችግር አለ? በእናትሽ አይደለም እሺ፣ እኔ ሳላውቀው እኔ ሲጀመር ማለት ነው እሺ፣ በቤተሰብ ማግባት አትፈልጊም እንዴ? አንቺ ያመጣሽው ብሎ እንትን አክስቴ አይደለም እሺ፣ እኔ እኮ አይደለም እኔ ማለት የምወደው ሰው ባይኖር ወይ ደግሞ ነፍሰ ጡር ባልሆን እኮ ችግር የለውም። አሁን ችግር የለም ያማች ችግር የለም። ለቤተሰብ እንዴት አድርጌ ልናገር? እቺ ልጅ እርጉዝ ናት እየተባልሽ ነው አይደል? ይሄ ልጅ ወዳታለሁ በቃ አብረን እንሁን እያለ ነው አይደል? በቃ ይሄኛው አልፈልግም ስላለ የዚህኛው ነው እንበልና ከዚህኛው ጋር አብረን እንቀጥል ምን ማለት ነው? ይሄኛው አይደለም እሱ አክስቲቱ ጨምራ ይቻላል እያለች ነው። ምን ማለት ነው? እስቲ በቃ እሺ ትንሽ እንጠብቀው። ቢያንስ ይሄን አይደለም ኦሆድሽ እየገፋ እኮ ነው ያለ። ለእነሱ እንዴት ብዬ ልንገራት? ለእህቴሽ እንዴት ብዬ ልንገራት? ለአባትሽስ እንዴት ብዬ ልንገረው? ምን ላስረዳው? እሺ አክስቴን እኮ ይገባኛል እኮ ረዳሻለሁ። እየገፋ ነው ምን ማለት ነው? እስከ መቼ ነው ምን ጠብቀው? እስከ መቼ እንጠብቀው? እሺ ለምሳሌ እስከ መቼ እንጠብቀው? ቀን ስጭኝ። እሺ ቁረጭልኝ ቀን ምን ማለት ነው? ምንም አላውቅም። እየጠየኩት ነው። እኔም ከሱ ጋር ቀን ነው እየተጣላን ያለና ግን ደግሞ አሁን እንዴት ነው ቀን ሲወልደው እኮ ሆድሽ እየገፋ ነው አይደለ? አንቺ እኔ ለብዙ ነገር እንትን ያልኩሽ ተሳስተሻን ከሆነ ወደ አልፈልግም ካልሽ ከዚህኛው ጋር መቀጠል ነው። እኔ ካመጣሁት ጋር መቀጠል ያለብሽ አይደለም አክስቴ። እሺ እኔስ ምን ልሁን አይደለም? እሺ እኔንም እኮ ለመረዳት መሞከር አለብሽ አይደለ? እናንተ ሻው በቤተሰብ ባላመጣችሁልኝ ግን እኔስ እሺ እኔ አይደለም እኔ የምወደው ልጅ እያለ እኔ እንዴት ነው እሺ ሌላ ሰው ማግባት አልችልም? በቃ ያንቺን ቢስላለሽ ምንም ማድረግ አልችልም። በቃ አሁን ቤተሰብ ባመጣው በቤተሰብ ትሄጃለሽ። በቃ እኔ ባልኩሽ እሱ እኮ የድሮ ባህል ነው። የድሮ ባህል ነው። እንደዚህ ምናምን ማገባ አክስትሽ ነኝ ትልቅ ነኝ። በቤተሰብ የመጣው እኔ ጨርሰዋለሁ። እኔ ጨርሼ ደግሞ ወደ እናትሽ እሄዳለሁ። እህቴን እጭ ሰምናታለሁ ማለት ነው። እስቲ ቆይ እኔ እንኳን ተረዳሽኝም ሲጀመር እኔ እንዴት ነው እሺ አይደለም እኔ ለሌላ ሰው አድርግሽ እንዴት ነው ሌላ ሰው ማግባት የምችለው? ሁለተኛሽስ አይደለም ጊዜ ጉዳይ ነው። ነገሮች ሊፈቱ ይችላሉ። ጊዜ ጉዳይ እንዴት ነገ ዛሬ በማለት እኮ ሆድሽ እየገፋ ነው። ይቺ ሰዎች ከአንቺ ጋር መፍትሄ ይኖራል ብዬ ሳስብ ጭራሽ ሌላ ነገር ትይያለሽ። እንደዚህ እየፈለኩ ነው። እኔ ለአንቺ መፍትሄ እየፈለኩ ነው። አንቺ ነሽ በቃ ሌላ ነገር እንዴት ምን ማለት ነው? ምንድን ላድርግ? እኔ እኮ ምን ላድርግ እያልኩ እኮ መፍትሄ እየሰጠሁሽ ነበር። ግን አንቺ ከሱ ጋር ሙከክልሽ እምቢ ብለሻል። በቃ እሺ ያረገዝኩ እኮ ለእሱ ነው። እንዴት ነው ሌላ ሰው ማገባ? አልፈልግሽም ካለ ማለት ነው እሱ የሚፈልግሽን እኔ ያመጣሁትን ማግባት አለብሽ። በቃ ምን ማለት ነው? ማልቀስ አይደለም ማልቀስ መፍትሄ የለውም። ምንም መፍትሄ የለውም። መፍትሄ ያለውን ነገር ብንሄድ ይሻላል። አሁን ፈልግም ማታ ምን ማለት ነው? እሺ ስለፖሊስ ቤተሰብ ስለኔስ ደግሞ እኔም እኮ እሱ
ያስጨነቁት ጭራሽ ደገነች በተልማ አክስቲቱ ያለችውን ሰምተሻል? ምንም ማድረግ አልችልም። ከሰማሽ ስሚኝ፣ አልሰማም ካልሽ ደግሞ አንቺ ታውቂያለሽ። እኔ ምንም ማድረግ አልችልም ከዚህ ውጭ። ለእህቴስ ምን ልበላት? ለአባትሽስ ምን ልበላት? ሮባት ሲጀመርሽ አሁን እኔ እናንተ ያመጣችሁት ነው ጭራሽ ሳላውቀው ምናምን ላገው ግድ ነው። ያማ እንግዲህ እምቢ ያለሽ እምቢ ያለሽ ምን ላድርገው? እኔ እኮ ትናንትና ተጠይቀው የላትም ጓደኛ እየየው ገዳማ አልባል ይቅርብኝ እየየው ገዳማ